ሄሎ አለቃ። መቼም አሪፍ ዜና ይዘህ እንደመጣህ አልጠራጠርም። አዎ። አየሽ ዋስ መቼም አይቀየርም አይደል? ዶላር ስትለው ሐሳቡን ቀየረ። አዎ አለቃ፣ መገናኘት እንደሚቻል ነገረኝ። ብራቮ ቴዲ፣ ብራቮ። ግን አለቃ። ምን ነው ልጅ ቴዲ? እንትን እኮ አሁን አንተ በክራንች ስትሄድ ማለቴ እነሱ በክራንች የሚያውቁት ሌላ ሰው አለ። አሁን አንተ ስትሄድ የሆነ ነገር የሚፈጠር እንዴት ልታደርገው ነው አንተ? ለእሱ ሐሳብ አይግባ ልጅ ቴዲ። እንዴት አለቃ? ልጅ ቴዲ የዛሬ ስራህን ጨርሰሃል፣ እንገናኛለን። ሄሎ ግርማ። አቤት ልጅ ቴዲ፣ ምን ሆነሃል? አረ ሰው እየተከተለኝ ነው ግርማ። የምን ሰው? አላወኩም። አሁን ግን ተሰውሯል። ይኸውልህ ቴዲ ተረጋጋ፣ ምንም አትሆንም። ወይኔ ቴዲ፣ ቀድሞም እኮ ምንም አላማረኝም ነበር። በቃ ልሞት ነው። ወይኔ ቴዲ። ልጅ ቴዲ ይኸውልህ ጭንቀት ላይ ስለሆንክ አይምሮ የፈጠረው ፍራቻ ነው። ተው ጋሽ ግርማ፣ እንደዛ ቢሆንማ በምን እድል። እሺ አሁን ምን ልሁን? ምን ልሁን ስትል ልውጣ ወይስ እዚሁ ልቀር? እሺ ቆይ ይኸውልህ አሁን ነገር እሺ፣ ምን ውስጥ ነው ያለኸው? እንዴ ቦይ ውስጥ ነዋ። አረ አለቃ፣ እኔ ጭንቀት ውስጥ ሆኜ እስቃለሁ። ቦቅባቃ ነገር ነህ። እንዴ አለቃ፣ እርስዎ ኖት እንዴ? እኔ ምን የሚከተሉኝ? ለምን እከተልሃለሁ እንዴ? ስለኔ ነግሬህ የለ? እኔ ማድረግ በፈልክ ፊት ለፊት አላደርገውም እንዴ? ወይኔ ቴዲ፣ መጨረሻዬ ምን ይሁን? አንተ ቴዲ። አቤት አለቃ። አንተ ወንድ ልጅ አይደለህም እንዴ? ቆፍጠን በል እንጂ። ብልስ ምን አመጣለሁ? ይኸውልህ አሁን ቶሎ ብለህ ከዛ አካባቢ ውጣ። አይ አለቃ፣ ይቅርብኝ፣ እዚሁ አድራለሁ፣ ይመቻል። ቴዲ። አቤት። ወጣህ አይደል? አዎ አለቃ። ይኸውልህ አሁን ቀጥ ብለህ ወደ ቤት ሂድ፣ ነገ እናወራለን። እሺ። እኔ የምለው የሺነት ማለት አቶ ይሸዋስ
ሰሞኑን የሌለ ነው አይተመቸ። አንቺ ግን ለምን ስርዓት አይኖርሽ? ኧረ አይነፊክስ ጧት ይሄን የመሰለ ቁርስ ወዬ እያልኩኝማ ዝም አይነፋም። አንተ ልጅ እቺ ልጅ አንድ ነገር በላት። ፍፄ በቃ ተይ። ይተዋላ ግን በኋላ ሲሄድ ማለት ነው እየዬ ብትሉ ማንንም አልሰማመሽ። ቆይ አንቺ መቼ ነው የምትለወጪው? ወደ ምን ልለወጥልህ? ፍፄ ምንድነው? ጠየቁት። ሰላም ቤተሰብ። ምንድነው ያልከው? ምን ቤተሰቦች ችግር አለ እንዴ? ማነው አንተን ቤተሰብ ያደረገ? አቶ የሺዋስ ችግር አለ? እንደጀመርክ እዛው ጨርስ። እሺ ሞኬ ምን ፈለክ? አንተ ልጅ አሁንም እንዳኮረፍክ ባልሆነ። ለምንድን ነው የማኮርፈው? ምንድን ነው የተፈጠረ ችግር አለ እንዴ? ተወጋሽ ምንም ነገር የለም አለ ማለት ይሄውልህ ጋሼ ትናንትና ምን ተፈጠረ መሰለህ? አንተ ተይው እስቲ እንደፈለገ ያውራ። አይትቼዋለሁ በቃ። ምን ነው ዛሬ ለኔ ቁርስ የለም እንዴ? መኳንንት አምጣለት። ምን አምጣለት ቁርሱን። እኔ ይዤለት እመጣለሁ። መጀመሪያ ምን ያዘጋጅችለታል? በቃ አንተ ልጅ አልሰማ አልከኝ አይደል? እንዴ መቼም አሁን ልጄ ልትል ነበር አይደል? እረፍ ዳንኤል። የማይሆን እሷኔ እንደወስን እንዳትገፋፋኝ። ጨካኝማ አይደለም እንደሞ አባዬ በጣም እንደምትወደኝ እርግጠኛ ነኝ። ነገር ያለው አላልፍ ካልክ ትክክለኛ ማንነቴን ነው ማሳይ። እንዴ እኔ የምፈልገው እኮ እሱ ነው። እንግዲህ ተናገር። ገደል ግቡ። ፍጹም ይቅርታ ለካ ባለ ድርሻ ነው። ምን አንቺ ምንድን ነው? ምኑ ጨው በዛበት አይደል? አቶ የሺዋስ አንተ እንዴት ይሄንን ትበላለህ? የኔ ደህና ነው። ስለዚህ አውቀሽ ነው እኔ ላይ ያበዛሽው። ኧረ እኔ ሁሉንም አንድ ላይ ነው የሰሩት። ካልሆነ ምላስን መታ አድርጋ አስገባው፣ ካልሆነ ደግሞ ገልብጠው። ቆይ ለምንድን ነው የማታናግረኝ? አንተ ልጅ ረፍ ብያለሁ። ቆይ ለምንድን ነው ይሄ ሁሉ ነገር የምታደርገው? አንተማ የሰራው ፋውል አለ። የምን ፋውል? እሱንማ አንተ ንገረኝ። ቆይ ለምንድን ነው ፍፄ የምጠላክ? አንተን ስለምትወድ ነው አጫው ሞጅራ የሰጠች። ከኑግ ጋር የተገየን ሰሊጥ ይባል የለ? እንግዲህ አብሮ መወቀጡ ከሰለቸ ለምን ወደ እናት አትሄድ? ወንድሜስ ምን አልክ አንተ? አዎ አባቴና ወንድሜን ለማን ጥዬ? ባይገርም አንተ እንድትወለድ የፈቀድኩ ቀን ነው ነገር የተበላሸው። እንድታስወርድም ጠይቃት ነበር። ይሻለኝ ነበር። አታስብ፣ ምንም አልረበሽም። ምክንያቱም ምንም ሳልሰማ ያደግኩት ነገር የለም። አዎ ይህን ታሪክ ስትግትህ ነው ያሳደገች። እየጋተች ያልከው ታውቃለህ፣ ከእናቴ አፍ ላይ ስም ጠፍቶ አያውቅም ነበር። እንደምታስበው መጥፎ ነገር ሳይሆን እናቴ በጣም ነበር የምትወድህ። እሺ አሁን ተመለስ። እመለሳለሁ፣ ግን አስብበት። እዚህ ቤት ውስጥ እየሆነ ያለው ነገር ምንም ስሜት እየሰጠኝ አይደለም። ችግሩ አንተ ነህ። አንተ ስትሄድ ሁሉ ነገር ሰላም ይሆናል። ቻው ዳንኤል። አትጨነቅ፣ ሰውየው ምንም ነገር አያደርገኝም። አንቺ እብድ ደግሞ ምን አድርገሻቸው ነው? የት አባቱ ቀንድ ነው ያስበቀልኩትሽ እኮ ምን አድርገሽ ነው? ምግቡ ላይ ጮነስ ምሽበት ነው እና ጋሼ ተናዶ ወጣው። ለዛ ነው መሆኑ ነው። በአንድ ድንጋይ ሁለት ወፍ ሲባል ሰምተህ አታውቅም? አይ ፍፄ፣ እኔ ግን የትላንትናው ሽንፈት ምንም ነው ካሜራ ሊወጣልኝ አልቻለም። ለእሱ አታስብ፣ በደንብ ነው እሺ የምናስገባለት። እንዴት አድርገን? እሷ አንዴ ነው እንደዚህ ሊያገኘን የሚችለው። እኛ ግን ማለት ነው እየተከታተል ነው ጨርቁን ጥሎ እንዲወጣ ነው የምናደርገው። ባክሽ ልጅ እኮ ደረቅ ነገር እኮ እና ምን ጣጣለው? እንሰብረዋለን። ቆይ ማጊ ለምንድን ነው ዛሬ ያረፈደችው? ምናልባት የትናንትናው ግብዣ አድክሟት ይሆናል። ፍፄ ይቅርታ።
ቆይ እንደምደውላት። ኧረ አንተ ልጅ ምን እሺ ልጨልል ነው በቃ። ደግሞ ምን አደረኩኝ እንዴ? በቃ እንደው እንደ ልጅ ኮራ በል እንጂ። ለምንድን ነው የምኮራው? ትናንት ከዛ ኬሲ ጋር ኤፕ ብላብህ ነበር። ስለዚህ አንተ ምንም ባልተፈጠረ ሙድ ማለት ነው አክት ማድረግ አለብህ። እውነትሽን እኮ ነው። ግን ይኸውልህ ሞኬ ሴቶች ማለት ነው ኮራ የሚልባቸው ወንድ ነው እሺ የሚወዱት። አሳያታለሁ። ጎበዝሽ ወንድ ልጅ ቆረጠ። አንተ እንደዚህ ነቄ ከሆንክልኝ ማለት ነው የዛን ልጅ ነገር በእኔ ተወው። እማዬ በቃ እኔም አልሄድም። ማረግዬ ግዴታ መሄድ አለብሽ፣ ስራችንም አይደል? ግን እኮ አንቺ ዛሬ በጣም አሞሻል። አይ ማረግዬ ምንም አይለኝም። አሁን ትንሽ ቆይቶ ይሻለኛል። እንደውም ከፈለጉ ያባሩኝ፣ እኔ የትም አልሄድም። የኔ ልጅ ምንም አልሆንኩም እኮ። ለምንድን ነው እንደዚህ የምትጨነቂው? እማዬ ግን ዛሬ እኮ በጣም አሞሻል። የኔ ልጅ ባይሆን አሁን ቶሎ ሂጅና ባይሆን ስትመለሽ ሕክምናው ጋር አብረን እንሄዳለን። አይሆንም እማዬ፣ የግድ አሁን መሄድ ነው ያለብን። ሰላም ለዚህ ቤት። ወይ ልጄ ዳኒ መጣ እንዴ? ችግር የለውም ማዘርዬ፣ እዛው ይሁን። ምን ነው አመሙት እንዴ? አይ ደህና ነኝ፣ ደህና ነኝ። ደህናማ አይደሉም፣ ፊቶት እኮ ልክ አይደለም። አዎ ዳኒ ዛሬ በጣም አሟታል። እና ምንድን ነው ታዲያ? ወደ ህክምና እንሂዳ። እኔንማ እኮ እምቢ አለችኝ። ማምዬ አሁን ይነሱ። እኔም እኮ የመጣሁት ህክምና ልወስዶት ነበር። ጎሽ እንደዛ ከሆነ እንደው ልጄ ዳኒ ይወስደኛል። ማረግዬ አንቺ ወደ ስራ ሂጂ። አይሆንም እማዬ፣ አብሬሽ ነው የምሄደው። ልጄ እሺ በይኝ እንጂ አቶ የሸዋስን ጸባይ ታውቂ የለ እንዲህ ያለ ነገር አይወዱ። ማጊ ለማሚ ያስበሽ ከሆነ ችግር የለውም። ለእኔም እኮ እናቴ ናቸው። እኔ አሳክሜ ያመጣቸዋለሁ። ጎሽ የኔ ልጅ ማረግዬ በቃ ሂጂ፣ ደርሰሽ ነው ሂጂ። ግን ምንም ነገር ከተፈጠረ ትደውልልኛለህ? እሱ ችግር የለውም፣ ደውልልሻለሁ። አይ የኔ ልጅ ምን ይፈጠራል ብለሽ ነው? እኔ እናትሽ እንደው ብርቱ ነኝ። አዎ ብርቱ ሆኑት። ደግሞ ታክመው ሲመጡ በደንብ ጠንካራ ይሆናሉ። እንደ አፍ ያርግልኝ የኔ ብርቱ ልጅ፣ የኔ ደግ ልጅ። ማረግዬ በቃ ተነሻ። ዳኒ በቃ አደራ ደውልልኝ እሺ? እሺ ማጊ ደውልልሻለሁ። እናቴ በቃ ደህና ዋይ። እሺ ማረግዬ ደህና ዋይ ልጅ። ማረግ እኮ የኔ ነገር በፍጹም አይሆንላት። ስለምትወዱት እኮ ነው። አንተም መልካም ልጅ ነህ ልጅ። በቃ ማዘርዬ እንሂድ አይደል? እሺ እሺ ሰይፍ፣ ምን አዲስ ነገር አለ? ምን ላይ ደረስክ? አለቃ ምንም የተለየ ነገር አላገኘው። ሰውየው ራሱን በደንብ የሚጠብቅ ሰው መሆን አለበት። ቢሆንም ሰይፈ መፍጠን ይኖርብናል። ይህ ሰው በደንብ ውስጣችን የሚያውቅ ሰው ይመስላል። እሺ የተቻለንን ሁሉ ነገር እያደረግን ነው። አንድ ነገር እንድታደርግ እፈልጋለሁ። ምን ላድርግ? አቶ የሸዋስ ይሄ ሰው የነ ማዕረግ ተቆርቋሪ እንደሆነ ገምቷል። ስለዚህ እነሱ ላይ የሆነ ነገር ብናደርግ ይሄ ሰው ከተቀበረበት ጉድጓድ ሊወጣ ይችላል። ልጅቷ ላግታት እንዴ? ኖ እንደዛ አይደለም፣ ሌላ ነገር እንድናደርግ ነው የፈለገው። ምን አይነት ነገር? ይኸውልህ ምን ታደርጋለህ መሰለህ? ውይ ማጊ በእናትሽ በቃ ትጨናነቂ። ሙና እንዴት ነው የማልጨነቀው? ደግሞ ውስጤ ምንም ሰላም እየተሰማው ራሱ እኮ አይደለም። እሺ በቃ ወይኔ ልሂድ። እሱማ እኮ ዳኒ ሰላም ናት ብሎኛል። ታዲያ እሱ ደህና ናት ካለ መጨናነቅ ነው። እኔ የምልሽ ቆይ ሰሞኑን ግን እንዴት ነው? ምኑ? ትላንትና በሸነና ስትሉ ነበር፣ ዛሬ ደግሞ ማሚ አመማት በሚል ሰበብ ሐኪም ቤት እየወሰዳት ነው። እቺ ነገር ግን እንዴት ናት? ወይ ሙና፣ አሁን ይሄ የሚያሳስበኝ ይመስልሻል? ለነገሩ እውነትሽን ነው። እኛ እናስብ እንጂ አንቺማ ለምን በወጣሽ? ይሄ ደግሞ ምን ማለት ነው? ይሄው እኔ ተፍተፍላለሁ፣ አንድ ቼክ እንኳን የሚያደርገኝ ሰው የለም። እንደውም መጣልሽ። ማን ነው ቼክ የሚያደርግሽ ነው? ይኸውልሽ ማጊ፣ እኔ ብቻዬን በቀር እንኳን ከዚህ ኩርንችት ጋር አላስበውም። እሺ አራንቺ እንደዚህ ይባላል? የማይባለው ደግሞ እየመጣሽ ዝም በሉ። ሰላም ማጊ፣ እንዴት ነሽ? እንዴት ነህ? ቆይ ሙናን ሰላም አትላትም እንዴ? ወይ አለች እንዴ? አላየኋትም ነበርኩ። ስማ አይደለም እኔ አንተም ታይተሃል። እሺ እሱማ እኔ እንዴት አልታይ? ተራራ እንዴት አይታይም ብለሽ ነው? ምን ማለት ነው ተራራ ማለት? ተራራ አልኩ እንዴ?
ተራ ለማለት ፈልጌ እኮ ነው። አንተ ወንድ ልጅ አይደለህ እንዴ? ምን ነው እሱንም ትጠራጠራለሽ እንዴ? ምን ነው የምጠራጠረው? ያ ወንድነት ይማርከውሽ መስሎኝ ስትከተኝ የምትወይ። ስማ እዛ ያረገዘች ላይ ሄደህ ተመጻደቅ እሺ። እሱንማ አወራን እኮ መንታ ወለደችልኝ አልኩሽ እኮ። ይኸውልህ ስማ ልንገርህ፣ እዚህ ምድር ላይ አንድ ወንድ አንተ ብትቀር በእንጨት አልነካህም እሺ። እጅሽማ እንጨት እንደሆነ እኔም አንቺም እናውቀዋለን። አንተ ለምን ስነ ስርዓት አይኖርህም? አንቺስ ለምን ስነ ስርዓት? ይኸውልሽ እኔ እንደው ቢያንስ የክርስትና እናት ብትሆኚ ብዬ አሰብኩኝ፣ ግን ደግሞ አይሆንም፣ ከባድ ነው። ምን ማለት ነው ይሄ? ያው ብትሆኚ እንኳን ልጄን ምላስና ሰንበር ምናምን ነው ብታስተምሪ ባይሆን ማጊ አንቺ አትሆኚ? ደስ እያለኝ ነው የምሆነው። ማጊ በቃ እንዳትረሺው እሺ? እሺ አልረሳም። ማጊ ለሌላ ጊዜ ግን ብቻሽን እንዳትሆኚ እሺ? ኧረ እባክህ ምን ይመስላል ኩርንችት። ሰላም ሁኚ ማጊ። ይህ ሲያስጠላ። ኧረ በቃ አንቺ ተይ ይብቃሽ። ያዣት። ምን እቺን ፈገግታሽን ይዘሽ ቀጥ ብለሽ ወደ እነ የሸዋስ ቤት። እሺ እሄዳለሁ። ጎበዝ የምመተከዝ ነው። በቃ ሂጂ። እሺ እኔ እሄዳለሁ። እስክመጣ ግን ማጋይጅ እሺ? እሺ እሄዳለሁ። እሺ ሊቆን ቻው ቻው። መላኩ ጥሩ ነው ያደረገው። አዎ አለቃ፣ ለሰይፈ በደንብ አስረድቼዋለሁ። ሌላው እያንዳንዱን ነገር ሪፖርት እንዲያደርጉ ነገራቸው። ነግሬዋለሁ፣ ግን አንድ ጥርጣሬ አለኝ። የምን ጥርጣሬ? ይህ ሰው እኛ ባሰብነው መልኩ የሚሄድ ይመስላል? ማለቴ ወጥመዳችን ውስጥ ይገባ ብለህ ታስባለህ? ለሱ ችግር የለውም። ድርጊታችንን ወደ ተሻለ መጠን ካሸጋገር ነው የእሱ ማንነት ቶሎ ይገለጣል። ግን ማን ስለሆነ እንደዚህ እኛን ሊዳፈረን የሞከረው? ፈሪ በለው። ልብ ካለው ፊት ለፊት አይጋፍጠንም። በሱማ እንደማይችለን ያውቃል። ግን አለቃ አንድ ጥያቄ አለኝ። የምን ጥያቄ? ባለቤት ማለቴ የሙኬ እናት። አቁም መላኩ፣ ስለዚህ ነገር እኔ ማውራት አልፈልግም። እንደው አንዳንድ ነገሮች ስለተገናኙብኝ እኮ ነው። ምንድን ነው የተገጣጠመብህ? ይህን ሁሉ ዘመን አንተ ቤት ይህን ያክል ብዙ ሰው መጥቶ ይህን ያክል ቆይቶ አያውቅም። አሁን ግን እንደዚህ መሰባሰባቸው ጥሩ ይመስላል። ሁሉም የራሳቸው ምክንያት እንዳላቸው ታውቃለህ። ምን አዲስ ነገር አለው? ከሆነ ጥሩ እንዳሳስበኝ ነው። ምንድን ነው ያሳስበህ? የባለቤት እህት እንደማትወድ ታውቃለሁ። እንደውም የለቅሶ ጊዜ ዝታ ነው ሄደችው። አሁን ደግሞ እንደዚህ ባለበት ጊዜ ልጇን ወደ አንተ ቤት መላኳ አግባብ ይመስላል? የእሷ መምጣት እንኳን ከዚህ ጋር ይገናኝ። በቃ መኳንንት ነው። ከዳንኤል ጋር ያለው ነገር ትንሽ ስላልተዋጠለት ያው በቃ ብቻዬን መጋፈጥ አልችልም ብሎ አጋዥ ፈልጎ ነው ያስመጣት። እሱስ ልክ ነህ፣ ግን እንደው ዙሪያችንን ማየት ካለብን ብዬ ነው። እሱስ ልክ ነህ፣ አስብበታለሁ። የስ አገኘው። እንደዚህ አይቻልም። ምንድን አንተ ሁሌ እንዳፋፈርክ ነው እንዴ? ምንድን ነው? ቤቱ ጋር ነው ያለሽው? ኧረ ከባረሽ አልፈለጆ እንዴት ናችሁ? ማጊ መጣሽ እንዴ? ማጊ መጣሽ እንዴ? በቃ እኔ ወደ ስራ ልገባ። አንቺ ፍፄ ምንድን ነው ያደረግሽው? ምንድን ነው ቅድም ያልኩህ? ምን ብለሽኝ ነበር? እንዴ ኮራት ልባታለሁ አላልኩህ? እና እንደዚህ ነው እንዴ? ኮራ ምን ምን ሆነች? የሻታል ከፍቷታል እኮ። ኧረ ከፍቷታል ብለሽ ሂደሽ ውሽቅ ልትይ ነው? ፍፄ ደግሞ ምንድን ነው ልትሄድ ነው? ድብና አድርጌ ነው የምሄደው። ወይኔ ልጅት፣ ዝም ብዬ እኮ ነው የምለፈው። ልጁ እንደሆነ ታውሯል። ምን ብሽቅ ማጊ። አቤት ነው። ዛሬ ግን ሰላም ነሽ? አዎ ደህና ነኝ። እና አይ ፊትሽን ሳይው ልክ አይመስለኝም። ሲጀመርም በስነ ስርዓት እኮ ሰላም አላልሽኝም። አዎ ትንሽ ሀሳብ ይዞኝ እኮ ነው። የምን ሀሳብ? አይ ምንም አይደለም፣ እንዲሁ ነው።
ማጊ ንገሪኝ እንጂ እኔ ጓደኛሽ አይደለም? አይ ሞኬ፣ ሌላ እኮ አይደለም የማየ ጉዳይ ነው። እትዬ ምን ሆነች? ትንሽ አሟታል ሞኬ። እና እዚህ ምን እንሰራለን? ሄደና ሳክማታ። አይ አሁንማ አይሆንም የሚባል ነገር የለም። ለስራው አስበሽ ከሆነ እኔ ለጋሼ መናገር እችላለሁ። እንደዛ አይደለም ሞኬ። እንዴ እና ምንድን ነው? አሁን እኮ የለችም። የለችም ማለት የት ሄዳ ነው? ማለት ዳኒ መጥቶ ወስዷታል። ምን? አዎ ሞኬ፣ ጠዋት መጥቶ ነበር። ከዛ ሕክምና ካልወሰድኩሽ ብሎ ወሰዳት። እንደዛ ከሆነ ጥሩ ነው። አሁን እኮ ምንም ነገር ስላላሉኝ ሲቆዩብኝ ጨንቆኝ ነው። እና ለምን አትደውይላቸው? ብደውል ይሻላል? አዎ ደውይላቸው። እሺ። እና እቃ ውጤቱ እንዲህ ጠረጴዛው ላይ ሆኖ ያንንም ንጹህ አለና እቺ ስኳሯንና ግፊቷን ነው በቃ እሷን ተጠንቀቁ ማዘራል። እሱም ይስተካከላል። ምን ይደረጋል ብለህ ማጊ ደወለች። ኧረ ሄሎ ማጊ። ዳኒ እማ ምን ተባለች? አሁን ደህና ናቸው፣ እየተመለስን ነው። ማለት ደህና ነች? አንቺ እኮ ዝም ብለሽ ነው ማጊ፣ አትጨናነቂ። እና ውጤቱ ምን ተባለ? አታስቢ ማጊ፣ ሁሉም ነገር ሰላም ነው። ደግሞ አሁን እየተጫወተች ሰማያት እንዴ ማረግዬ፣ ደህና ነኝ፣ አታስቢ፣ አትጨናነቂ የኔ ልጅ፣ ደህና ነኝ አሁንማ። ተመስገን፣ በጣም አመሰግናለሁ። እሺ ዳኒ፣ የእውነት በጣም ደስ ብሎኛል። ማጊ፣ እኔ ምን አደረግኩኝ? ባይሆን እናትሽ ጠንካራ ናቸው። ቢሆንም ይሄን ያደረግኩ አንተ አይደለህ እንዴ? በቃ እኔም ቶሎ ስራ ጨርሼ እመጣለሁ። እሺ ማጊ፣ በቃ መጣ። ማሚዬ፣ ማጊ በጣም ደስ ብሏታል። ለምን ደስ አይላት? ማን አላት ያለ እኔ? እንዴ እኛስ? እንዴ እናንተም አላችሁላት የኔ ልጅ፣ አንተም አለህላት እንዴ። መኪናው እኮ እስከ ቤት ሊያደርሰኝ ይችል ነበር። አይ እኔም እግሬን ፈተሽ ላድርገው ብዬ ነው። ጥሩ። አይ በቃ ዋናው ጤና መሆንሽ ነው። ደህና ነን። አሁን ቤት እንገባና ሙናዬን እናስጠራና ቁጭ ቡና አስፈልተን ቁጭ ብለን እንጫወታለን። እናገባ። እሺ። እንዴ አቶ ግርማ፣ ቆይ ለምንድን ነው እንደዚህ የምታደርጉ? ምክንያቱም አቶ የሺዋስ ይህንን መገናኘት ተራ መገናኘት አድርጎ እንዲያስበው ስላልፈለኩ ነው። ግን እኮ ዛሬ እንደምትገናኙ ነው የሚያውቀው። ልጅ ቴዲ ተረጋጋ። ይህንን የምናደርገው በአቶ የሺዋስ ልቦና ውስጥ አንድ ነገር ለመፍጠር ስለምናስብ ነው። ምንድን ነው የሚፈጠረው? እንገናኝ ብዬ ዛሬ ከቀረው ምን የሚያስብ ይመስላል? ያው ምን ያስባል? ምን ነው እንጂ እዚህ በንዴት የሚጠልዘው። አትሳሳት። ሰውየው ስለ ብዙ ዶላሮች ስለተነገረው በቀላሉ መገመት አይፈልግም። መገመት አያስፈልግም ስትል ስራውን ስለሚፈልገው የምትለውን በሙሉ ይቀበላል። ቆይ ቢናደድብኝስ? አላወቅከውም ማለት ነው። እንደውም እኔን እስከምታገናኘው ድረስ በጣም ነው የሚንከባከብህ። አሃ፣ ስለዚህ እንደማትመጣ ነግረዋለሁ ማለት ነው? በትክክል። እሺ መቼ ነው ቢለኝስ? አታስብ፣ ነገውን አገኘዋለሁ። ወይ ጣጣ፣ እኔ ግን ምንም እያማረኝ አይደለም። አታስብ ልጅ ቴዲ፣ ሁሉንም ነገር በእቅድ ነው የምናደርገው። ይልቁንስ የፋይሉን ነገር እንዴት አደረግ? አረ አቶ ግርማ፣ ጋሼ በጣም ቆቅ ነው። ብዙ ቦታ አይቻለሁ፣ ብዙ ቦታም ፈልጌያለሁ፣ ግን ምንም ነገር ሊያገኝ አልቻልኩም። አቶ የሺዋስ ጠንቃቃ ሰው ነው፣ ግን ደግሞ በደንብ ከተከታተልከው የሆነ መንገድ አታጣም። ግን በፈጠረ የሚያዝበት ቦታ አትላከኝ። አታስብ፣ ምንም አትሆንም። እና ደግሞ ስትገናኝ ይህስ ክራንች ልጅ ቴዲ፣ አታስብ አልኩህ። ይልቁንስ ለአለቃህ ደውል አሳውቀው። ቻው። ወይ ጣጣይ፣ አተ ማነሽ ነው? አተ ልኮ ነው። ምን ይዘራል? ይሄ ልጅ ከዚህ ቤት መውጣት አለበት። ደግሞ ምን አፕን አደረገ? ዛሬም በድጋሚ ሄደ። የት? እነ ማጊ ቤት። እንዴ ምን ሊያደርግ? እትዬ ሊያሳክማት። ኦኬ፣ እትት ብሎ ሊገባ አስቧል ማለት ነው። እኔ ያሳየዋለሁ። አንተ ደግሞ በቃ ተረጋጋ። ኦኬ ጨርሻለሁ። በቃ እኔ ልሄድ ነው። እንዴ ማጊ ትንሽ አትቆይ?
አይ ፍፄ መሄድ አለብኝ። ምን ነው ማጊ እትዬ ሰላም አይደለችም እንዴ? እትዬ ደህና እንደሆነችማ እኮ ዳኒ ደውሎ ነግሮኛል። እንኳን ሰላም ሆነችልሽ ማጊ። አመሰግናለሁ ፍፄ። በቃ እኔ ልሂድ። ማጊ። አቤት። እኔ አብሬሽ ልሂድ? የትኛ ቤት ነው? አዎ እትዬ ማየት ፈልጋለሁ። ይቻላል፣ ደስ ይለኛል። ኧረ ላሽ እኔ ታዲያ እዚህ ምን እሰራለሁ? አብራችሁ ቆስዋለሁ። ይህ ሰው ለምንድን ነው እስካሁን ያልደወለም? ምናልባት የሀሳብ ለውጥ ኖሮ ከሆነ ለምን ቴዲ ጋር አትደውልም? ኖ እኛ በጣም ፈላጊ መምሰል የለብንም። እሱማ ልክ ነው፣ ግን ስራው የተረጋገጠ ነው። እሱን የምናውቀው እንግዲህ ሰውየውን ስናገኘው ብቻ ነው። ግን ማን ነኝ ነው ያለው? ጥላሁን ነኝ ነው የሚለው። ሞክሼ ነዋ። ምን አልክ አንተ? ይቅርታ አለቃ። ታዲያ ይህን ስም መርሳት አለብን እንዴ? ይልቅ መላኩ ስራውን ከጀመርነው በጣም ትልቅ ጥቅም የምናገኝበት ስለሆነ ጥንቃቄ ማድረግ ይኖርብናል። ለእሱ ምንም ስጋት አይግባህ። ወደ ስራው ስንገባ ሁሉ ነገር በአግባቡ ነው የሚካሄደው። ሌላም አንድ ሀሳብ አለኝ። ምን አለቃ? ያው የምኖርበትን ቤት መቀየር እፈልጋለሁ። ለምን? ታውቃለህ፣ እዚህ ቤት በጣም ለረጅም ጊዜ ነው የኖርኩት። ምናልባት ከድሮ ነገሮች የቀረው ነገር ቢኖር ይሄ ቤት ብቻ ነው። በዛ ላይ ይሄ በክራንች የሚሄደው ሰው ሙሉ ታሪካችንን ስለሚያውቅ አንድም ከሱ መሸሻ ይሆነናል። ግን አለቃ ትኩረት የሰጠንበት ጉዳይ እንዳይመስል። አታስብ፣ ምንም ነገር ሳንነካካ ነው በድንገት ቤት የምንቀይረው። ምንም ነገር ሳንነካካ ማለት? አዎ፣ ቤቱን ከነ ሙሉ እቃው ትተነው ነው የምንሄደው። ማለት በቃ ከነ ሙሉ እቃ አከራይተነው ነው የምንሄደው። እሺ አለቃ፣ አንተ ካመንክበት። መላኩ፣ አሁን ትኩረት ማስወገድ አለብን። አሎ ቴዲ። ሰላም አለቃ። ምንድነው? ሰውዬ እኮ ቀረ። አለቃ በጣም ይቅርታ፣ እሱን ለማሳወቅ ነው የደወልኩት። ምንድነው? አለቃ አቶ ጥላሁን የዛሬውን ቀጠሮ ከትልቅ ይቅርታ ጋር ወደ ነገ አዘዋውሩልኝ ብሏል። ጥሩ። እኔም አንድ ትልቅ ጉዳይ አለኝ። ለነገ መሆኑ ችግር የለውም። እሺ አለቃ፣ ይህንን ለመናገር ነው የደወልኩት። ይህ ሰው ግን አቶ የሸዋስን እንዴት ነው ያጠናቸው? ወይ ጉዴ! ቴዲ በዚህ መልኩ ስንት ቦክሰር እንዳለ ያውቃል። ይሁን፣ ሰውየው ቀርቷል። ምን ሆንኩኛል? ይቅርታ ጠይቆ ቀጥሮ ለነገ አድርጎታል። ታዲያ ለምንድን ነው ምንም እንዳልመሰለ ያደረገው? መላኩ፣ በጣም እኮ የፈለገን መምሰል የለብን። እሱማ ልክ ነህ። በቃ አንተም ወደ ጉዳይ መሄድ ትችላለህ። ጥሩ፣ እሺ። ሲያምርብሽ። ምን ነው የሚያምርብኝ? ሴትነቱና አረ አይደል እንዴ ዳኒ? አዎ ባለሙያ ናት። የኔ ልጅ እኮ ንግስት እኮ ነሽ። አረ ማሚ ተየሙቀኝ ነው እንዴ? የሙቅሻ ምን አባቱ እንዴ ማሚ፣ ከሙቀኝማ ጥሩ አይመጣም። የሙቅሽ ይኸው ቆንጆ ልጅ ተፈልጎ ይኸውልሽ የሚያምር ልጅ ትዳር ያለሽ። አረ ማሚ አሁና ልክ ነኝ አይደል ዳንዬ? ትዳር አለች አይደል? ምን አልሽ ማሚ? እንዴ ይጠፋል እንዴ? አረ አይጠፋም እኮ። አረ እያሳፈራችኝ ነው። አልገባኝም ማሚ። የሚያሳፍር ነገር ነው እንዴ ያልናት? ተዋት እባክህ፣ ዝም ብላ ነው። ዋናው ነገር አንተ መስማማትህ ነው ዳንዬ። ምኑ? ዳንዬ አንተ እሷን አትስማትሽ። አረ ማሚ ሙድ እያዙብኝ ነው እንዴ? አረ እኔ ልጄ ላይማ ሙድ አልይዝም እውነት። አይ ማሚዬ፣ ለማንኛውም ከዛ ቁዘማ ወጥቶ ሰላም ስለሆኑ በጣም ነው ደስ ያለኝ። እናንተ ልጆቼ እያላችሁ እኔ ምንም አልሆንም።
ታዲያ ማሚዬ የልጆቹ ቁጥር ውስጥ ነው ያለው አይደል? እንዴ አንደኛው አንቺ ነሽ እንዴ? ሰላም ለዚህ ቤት እንዴ መጣችሁ ማለት ነው። እንዴት ናችሁ? ሰላም ናችሁ? ከየት ተሰበሰባችሁ ባካችሁ? ውይ እንደ ዛሬ ደስ ብሎኝ አያውቅም። እንዴ ምን ተገኝቶ ነው? እንዴ በቃ በልጄ ዳኒ ነው። ዳኒ በጣም ነው እሺ የማመሰግነው የእናቴን ሳቅ ስለመለስክልኝ። አረ ማጋታ ካብጂ ይሄን ነገር እኮ ነው የሳሎን ዶክተሮቹ ናቸው ያደረጉት። ቢሆንስ ታዲያ አንተ አይደል እንደወሰድካት? እና እናቴ ታሞ ዝም ማለት እኮ ለኔም ነውር ነው። ውይ ተባረክ የኔ ልጅ፣ እንደው ምን አይነት ደግ ልጅ ነህ። እትዬ አሁን ደህና ነሽ አይደለም? በጣም እንጂ በጣም ድኛለሁ። ቆይ ምንድነው ህመሙ ተባለ? አይ ያን ያህል እንኳን ከባድ አይደለም። ብዙ አመት ብቻቸውን ስለለፉ የድካማቸው ውጤት ነው ተብሎ ነው። እማ ወየ ልጄ ደከምሽብኝ አይደል? አረ የምን ድካም፣ ልጄን ሳልድርማ ድካም ብሎ ነገር የለም። ድል አድርጌ ከዳርኳት በኋላ ነው እንጂ ከዛ በፊት አይታሰብም። እንዴ እና ታዲያ ዛሬ ሙሽራ ልንል ነው? እናንተ ሰዎች ያማችኋል እንዴ? ለማንኛውም እኔ ልሂድ። ቁጭ በይ። እንደዚህ አይነት ነገር ሲነሳ በቃ ፍንጥር ብሎ መነሳት ልማድሽ ነው። አለሜን እንዳያትፈልጊም እንዴ? ምን ታደርግ ማሚዬ፣ እኔ ላይ የደረሰው እኮ ስላልደረሰባት ነው። አንቺ ላይ ምንድነው የደረሰው? ታያት ልጄ። እናንተ ግን ስለመጣችሁ ከልቤ ደስ ብሎኛል። እውነት አዎ ማሚዬ፣ የሌለ እኮ ነው ሙዷ የተቦከመው። እንዴ ገርምሻል። ሞኬ እኮ ነው የትት ብሎ ምናምን ራ ያረጋት። ልጆቼ እናንተ የተባረካችሁ ናችሁ። ከዚህ በኋላ እኔ ምንም የሚያስጨንቀኝ ነገር የለም። እውነት በቃ ማዬ፣ እኔ ወደ ስራ ልሂድ። እና ብቻሽን ነው እንደ የምትሄጂው? እትዬ እኔ አብሬያት እሄዳለሁ። ማሚዬ በቃ እኔም እቆሰዋለሁ አብሬያቸው። ጎሽ ጎሽ፣ በርቱ በቃ። እሺ እሺ። ማጊ በጣም ይቅርታ፣ ትንሽ ከማሚ ጋር መቆየት ስለምፈልግ። አረ ችግር የለውም። በቃ እኔ እማዬ ቆይት ነው። በቃ ሽን ውጭ እዛች ጋር ያላታለሁ። እሺ እሺ እናቴ፣ ደህና ዋሉ። በቃ እሺ እማዬ። ቻው ማሚ። እሺ ልጆቼ ደህና ዋሉልኝ። ውይ ታድላችሁ ግን። ምን ነው ሙላዬ? አይ እንዲሁ ነው። ያው እኔስ መቼ ነው እንዲህ ሆነው እያልኩ ነው። ዳኒ ልጄ አንተም እኮ መሄድ ትችል ነበር። ችግር የለውም ማሚ፣ ትንሽ ቆይቼ ተጫውቼ እሄዳለሁ። እዚህ መሆንህን ወደኸዋል ማለት ነው? ከእናቱ ጋር መሆን ማን ይጠላል ብለሽ ነው? ተባረክ ልጄ። እንደዛ ከሆነ ሞኬ ልጄ የሚወዳት ቆንጆ ሽሮ አለች፣ እሷን በልተህ ነው የምትሄደው። እሺ ማሚ፣ ደስ ይለኛል። ሙላዬ ትንሽ ሞቅ ሞቅ አድርገሽ አምጪ። አዎ ምንድነው እንደዚህ መፍዘዝ? ምን ነው ፍፄ? ምንድነው እንደዚህ ሁሉም ሰው ቆዝሞ የሚሄደው? ያው ሀሳብ ውስጥ ነው። ኧረ ምንም አይነፋም። እኔ እንደዚህ ነገር አይመቸኝም። ካልሆነ ልቁ ሰው በቃ ወደ ልትሄጂ ነው? ወደ ቤት ሄዳለሁ። በቃ እናንተ እንደሙዳችሁ አውሩ። በቃ ቻው ማለት ምን እያሰብሽ ነው? አይ ምን እንዲሁ ነው። የሆነ እያስጨነቀሽ ያለ ነገርም አለ። ስለ ራሴ ጉዳይ ነው። ማጊ ቃላችን ረሳሽው እንዴ? የምን ቃል? ለነገሩ አልፈርድብሽም። ሰሞኑ እየተፈጠሩ ያሉ ነገሮች የማይሆኑ ናቸው። እሱማ እንኳንም በሰላም አለፈ። ግን ማጊ ምንም ነገር ቢፈጠር እኮ ለመነጋገር ቃል ገብተናል። ሲጀመር ለኔ መናገር ግዴታ አለብሽ። ሞኬ ግራ ስለገባኝ እኮ ነው። ቆይ ምኑ ነው ግራ የገባሽ? በቃ የአባቴ ገዳይ ማንነት ሰሞኑ ምንም እንቅልፍ እየሰጠኝ አይደለም። ትንሽ ተስፋ የነበረኝ በዛ ክራንች በሚይዘው ሰውዬ ነበር። እሱም ውሸት ሆኖ ተገኘ። ማጊ ከተረጋጋን እኮ መፍትሄ አይጠፋም። እኛ እኮ ከተውነው ቆይተን ነበር። አሁን ግን ምን እንደሆነ አላውቅም። እንደ አዲስ ውስጤ የአባትሽን ገዳይ ታገኘዋለሽ ይለኛል። ማጊ የሚገኝ ከሆነ እኮ ሁሉንም ነገር ጥረት አድርገን እናገኘዋለን። ታውቃለህ፣ የማላውቀው አባቴ ናፍቀኝ ጀመር። አብሬሽ ነኝ ማጊ። አመሰግናለሁ።
እኔ የምለው ግን ማጊ ቤት ውስጥ ምንም አይነት ማስረጃ የለም? አዎ ሞኬ፣ አባቴ ምንም አይነት ማስረጃ አላስቀመጠም። እንደዛ ከሆነ ለምን የድሮ ሀገራችሁ በመሄድ አንጀምርም? ምን? ለምን? ያው እዛ የሚያውቁ ሰዎች አይጠፉም ብዬ እኮ ነው ሞኬ። እንደዛ ማድረግማ አልችልም። እማዬን ለማን ትቻት እሄዳለሁ? እኔ እኮ ግራ ገባኝ። ለማንኛውም አሁን ወደ ስራ ቦታ ልሄድ።